ሰላም ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በጣም ደስ የሚል ቀን ነው because ጮርናቄ ነው የምሰራው ዛሬ። ሙያሽ ይተረክልሽ ሙያህ ይዘርዘር። በጣም ብዙ ስም እንዳለው ነው ማቀው። ብስኩት ይባላል፣ ጮርናቄ ይባላል። ከዛ ደግሞ ግቢ ስገባ ምን ነበር የሚሉት? ቆቀር ምን ለማለት ነው? ማለት ቆቀር ደረቅ ነገር ስለሆነ ይመስለኛልና ባለፈው የሆነች ልጅ ቲክቶክ ላይ ስትበላ አይቼ በቃ ካይምሮዬ ሊጠፋ አልቻለም። በጣም መስራት ፈለኩኝና ቤት ውስጥ ለመሰራት ሲሞክል አይ ቲንክ የሆነ ትክክለኛውን ይሄ ያኛውን ኦተንቲክ የሆነውን ጣም አይገኝም፣ እንደዛኛው አይሆንልኝና እስቲ ዛሬ ልሞክር አስቤያለሁ። እንግዲህ ማነው ዩቲዩብ ምናምን አይቻለሁኝ። እስቲ ለመስራት ልሞክር። ራሱን ይመጣልኛል አይመጣልኝም አላውቅም፣ ግን የሚያስፈልጉኝ ግብአቶች እነዚህ ናቸው። እዚህ ጋር ደርድሬያቸዋለሁ የሚያስፈልጉኝ ግብአቶች። ዱቄት ያስፈልገናል፣ ጥቁር አዝሙድ፣ ስኳር፣ ጨው፣ እርሾአችንን የምንሰራበት እና ሊጣችንን የምናቦካበት ማለት ነው። መጀመሪያ እንዳየሁት ከሆነ ከእርሾ ነው የሚጀመረው። ትንሽ ጊዜ ሊፈጅ ይችላል። ኦኬ እርሾ አክቹሊ አንድ የሾርባ ማንኪያ ነው ያየሁት፣ ግን ይሄ አንድ የሾርባ ማንኪያ አይሆንም መቼስ ራይት። ግን እስቲ ቆይ እንዴት ነው ማግኘት የምችለው? እስቲ አንድ የሾርባ ማንኪያ ብላ ልጅቷ ስትለካ ያየሁት የሆነ በጣም በትልቅ መለኪያ ነው። ግን እስቲ እርሾ ሲበዛበትም ሊበላሽ ስለሚችል እንዳይበላሽብኝ እና አይ ሆፕ ደግሞ ትክክለኛውን እርሾ እንዳገኘው። እስቲ ይኸውላችሁ ይሄ ራሱ ኦሬዲ አንድ የሾርባ ማንኪያ ነው። እንግዲህ በቂ ነው ብዬ አስባለሁ። እንዳየሁት ከሆነ አንድ የሾርባ ማንኪያ እርሾ፣ ከዛ አንድ የሻይ ማንኪያ ስኳር። ዩቲዩብ ላይ እንዳየሁት ከሆነ ልጅቷ በጣም ፐርፌክት ነው የመጣላት። የእሷን ሜዠርመንቶች መጠቀም አለብኝ ብዬ ነው ያሰብኩት። አንድ የሻይ ማንኪያ ስኳር ነው የሚለው፣ ግን አይ ዶንት ቲንክ ኢትስ የሻይ ማንኪያ። አንድ የሾርባ ማንኪያ እናደርጋለን ከእንትኑ ጋር የሚመሳሰል ለማድረግ ማለት ነው። ያ ከዛ ግማሽ ኩባያ ውሃ ነው ያደረገችው። ግማሽ ኩባያ ውሃ አንድ የሾርባ ማንኪያ እርሾ፣ አንድ የሻይ ማንኪያ ስኳር ነው ያደረገችው እሷ። ስኳሩ የሚያንስ ስለመሰለኝ ጨምሬበታለሁ። ከዛ እርሾን ካዋሃደች በኋላ ያደረገችው ለ10 ደቂቃ ምናምን ነው የተቀመጠው። ከዛ ሊጥ ስታቦኩ አንድ ላይ እንዲጨመር ማለት ነው። እና አይ ቲንክ ትንሽ አረፋ ነገር ኩፍ ማለት አለበት መሰለኝ እርሾ፣ ለዛ ነው። ጋይዝ እኔ ከመጣልኝ መቼስ ሻይ ቤት ነው የምከፍተው። ሻይ ቤት ከፍቼ ይሄን የጀርመን ህዝብ በቃ ይሄን ቆቆር ነው ማስልገው። እሺ እንግዲህ በተናገረችው መሰረት ለ10 ደቂቃ ምናምን መቆየት አለበት። እስከዛ ግን የሚያስፈልገንን ግብአት እዚህ ውስጥ እንከታለን ማለት ነው። አይ ሆፕ በደንብ እንደሚታያችሁ ቀረብ አድርጌ ላሳያችሁ እንዴ። ጋይስ 2 ከግማሽ ኩባያ የሚሆን ዱቄት አድርጌያለሁ። ከዛ ጨው 1 ቴብል ስፑን ነው የሚለው። ጨው ማብዛት ያለብኝ አይመስለኝም። እኔ ልጅቷ እንደሰራችሁ ላይክ በዚህ ሜዠር እያደረኩ ነው። ኩባያ እየተጠቀመች ስለሆነ በዚህ ሜዠር እያደረኩ ነው። እሷ እንዳደረገችው ለማድረግ እየሞከርኩኝ ነው። ከተሳሳትኩኝ ምን እንደተሳሳትኩ እንግዲህ አላውቅም።
የተጠቀመችውን ነገር እየተጠቀምኩ ስለሆነ ማለት ነው። ጥቁር አዝሙድ ትንሽ አርጋበታለች። ይሄንን ያክል ትንሽ እንዳላበዛበት። ከዛ ዱቄቱን እንደዚህ እንቀላቅላለን። ጋይስ ፕሊዝ ጸልዩልኝ እንዲሳካልኝ። እንደዚህ ከተቀላቀለ በኋላ እርሾን የጨመረችበት ግን አይ ፊል ላይክ እርሾ ትንሽ መቆየት ያለበት ይመስለኛል ዝም ብዬ ሳስበው። ምክንያቱም የእሷን ሳየው በጣም ይሄ ኩፍ ያለ እርሾ ነገር ነው የሆነላትና ሜቢ ትንሽ ለትንሽ ደቂቃ ዘግቼ ላስቀምጠው። ኩፍ እስከሚል ጠብቄ እንትን ብየዋለሁ። ከዛ የጨመረችው ሩብ ኩባያ ዘይት፣ ሩብ 1/4። እንግዲህ እኔ እሷ በጣም ፐርፌክት ነው የመጣላት ልጅቷ፣ ልነግራችሁ አልችልም። እኔ ላይ መጣልኝ ይችላል፣ ምን እንድልሳሳት እንደምችል አላውቅም። እና ደረቅ ያለ ሊጥ ነው ማድረግ ያለብን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ሶሪ ጋይስ በመሃል ባትሪ ጠፍቶ ተቋረጠ። እንደዚህ አድርጌ አውክቻለሁ። ኩፍ ማለት አለበት ለ1 ሰዓት። 1 ሰዓት በጣም ረጅም ሰዓት ነው። ስለዚህ ከ1 ሰዓት በኋላ ነው የምንገናኘው። ሊጡን ልክ እሷ ባለችኝ መንገድ ነው ያቦካሁት። እያንዳንዱ ሜዠርመንት እሷ ባለችው መንገድ ነው። ከዛ ደግሞ ኢቭን ሊጥ አቦካኩ ለራሱ በጣም ልክ እሷ ይሄ ድርቅ ያለ ሊጥ ሆኖ ደረቅ ያለ ሊጥ ሆኖ የሆነ ፈርፈር ያለ ነገር ነው ሊጡና ልክ እሷ እንዳደረገችው ነው ያደረኩት። አይ ሆፕ እንደሚሳካልኝ ተስፋ አደርጋለሁ። ከ1 ሰዓት በኋላ ተመልሰን እንገናኛለን። ጋይስ ከ1 ሰዓት በኋላ ተመልሻለሁ። አክቹሊ ከ1 ሰዓት በላይም ሳይቆይ እየሰራሁ ብዙ ስራ እየሰራሁ ነበር። ግን ደስ በሚል ሁኔታ በጣም ኩፍ ብሏል ሊጡ። እንደዚህ በጣም ኩፍ ማለት ይኖርበት አይኖርበት አላውቅም፣ ግን ትንሽ ቆየውበት መሰለኝ። ለማንኛውም ቀጣዩ ስራ የሚሆነው ምንጠብስበትን ድስት ማዘጋጀትና በመጥበሻ አይደለም የምጠብሰው፣ ምክንያቱም የኔ መጥበሻ ነንስቲክ ነው። ነንስቲክ ደግሞ ለመጥበስ አይሆንም። ስለዚህ ሰፋ ባለ ድስት ለማገላበጥ እንዲመቸን ሰፋ ባለ ድስት እናደርገዋለን ማለት ነው። ለካሜራዬ ኳሊቲ በጣም ይቅርታ፣ በስልኬ ነው እየቀረጽኩኝ ያለሁት፣ ለዛ ነው። ስለዚህ አሁን ልታጠብና ሊጡን እናየዋለን። ከዛ መዳመጫ ስለሌለኝ እኔ እዚህ ላይ ቤኪንግ ፔፐር አድርጌ እዚህ ጋር እዳምጠዋለሁ ማለት ነው። ከዛ እዚህ ጋር ነው ዋናው ጨዋታ፣ እዚህ ጋር ነው ትዳምጡትና ከዛ የቆቀር ቅርጽ እንዲይዝላችሁ እንዴት ማድረግ እንደምትችሉ አሳያችኋለሁ። ያው ከልጅቷ እንዳየሁት ማለት ነው። ኦኬ እጃችንን ታጥበናል። መዳመጫ መግዛት አለብን፣ ግን ከሱ በፊት ዘይታችንን ማሞቅ አለብን። ይሄኛውን ብረት ድስት ነው የምጠቀመው፣ ምን ማድረግ አልችልም። እና ስታበስሉ ትንሽ እንትኑን መቀነስ መቻል አለባችሁ፣ ምክንያቱም ቶሎ ይበስልና ውጪው ያራል፣ ከዛ ውስጡ ሳይበስል ይቀራል። እሷ ስትንድ አቤት እስማ እንደዚህ ዘይት ተጠቅሜ አላውቅም። እንግዲህ መጠበስ ስላለበት ግዴታ ነው። ሆፕ ይሄ በቃል ብዬ አስባለሁ። ላይ በቃ ይችል ይሆን? ትንሽ ጨምርበት። እንደዚህ ዘይት ተጠቅሜ ማውቅ አይመስለኝም። አሳዘነኝ። ምንም ነገር ጠብሼ አላውቅም እኔ። ሊጣችን በጣም ከምታስቡት በላይ ነው ኩፍ ያለው። እያችሁት
አይ ዶንት ኖ እንግዲህ ይሄ እንዴት መዳመጥ ይችላል አይችልም አላውቅም። የቆየሁበት ይመስለኛል ግን እስቲ ኢትስ ኦኬ እናያለን። እዚህ ላይ መዳመጥ ስላለበት ፈራሁት። እችኛዋን የወይን ጠርሙስ አዘጋጅቻለሁ። በወይን ጠርሙስ ነው እንትን የምለው። ውጭውን ይሄኛውን ሳይድ በደንብ አጥቤዋለሁ። ስለዚህ አይሆን ይዳምጥልኛል ብዬ አስባለሁ። ወረቀት ምናምን ባይኖር አሪፍ ነበረ፣ ግን ሰው ባለው ነው በቃ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊጡ በጣም ቆንጆ ሆኖ ነው የወካው፣ ግን ይዳመጣል። እዩት። እርሻ በሰው እንዴ አላቅም። ይሄ ነገር ትንሽ ሳልቆይበት አልቀረም። ጄን ያጣበቀ የሚያስቸግረኝ ብዬ እንዴ በእጄ መዳመጥ እችላለሁ እኮ ቀጭን እንዲሆን መሰለኝ። ይታያቸዋል ግን ለምን እንደሆነ አላውቅም። ሊጡ ትንሽ ይይዛል፣ እጄን እየያዘብኝ ስላስቸገረኝ ነው። እንደዚህ ማድረገው ከወረቀቱ ላይ ይነሳሉ ነው። ወረቀቱ ላይ ራሱ እንትን ባረግ ጥሩ ነበረ፣ ዘይት ባረግ ጥሩ ነበረ። እንዴ እንደዚህ መዳመጥ ይቻላል ለካ። በጣም ስስም መሆን የለበትም። ወፍራም መሆን የለበትም። ኢቨንሊ እንደዚህ ስፕሪት እናደርገዋለን። ከወረቀቱ ላይ ይነሳል ወይ ነው። ሌላ ጊዜ ብስኩት ለመስራት ምናምን እንደዚህ ሊጡ ከተቦካ በኋላ ዝም ብለን አድቦልቡለን ነበር የምንከተው አይደለ? እንደዚህ የማደርግበት ምክንያት አሳያችኋለሁ። በጣም ነው የምትገረሙት። በጣም አሳስቸው እንዳየሁት ከሆነ ወይኔ ይሄው የፈራሁት አልቀረም። ወረቀቴን እየያዘብኝ ሮል ነው የሚደረገው። ሮል ታረጉታላችሁ ማለት ነው። እንደዚህ እያደረጋችሁ ትጠቀልሉታላችሁ። አይ ሆፕ ይታያችኋል ብዬ አስባለሁ፣ ግን ካሜራ ስለሌለኝ አይታየኝም። በባክ ካሜራ እየቀረስኩ ነው። ከታች ሊጡንም ዘይት በቀባው ጥሩ ነበረ። አይሚን ወረቀቱን እንዳይዝ። ይኸውላችሁ ጋይስ ይዞብኛል በጣም። እንደዚህ እናድርግ። ድጋሚ እንትን ልበለውና እዳምጠዋለሁ ጋይስ። ድጋሚ ልዳምጠው፣ ምክንያቱም ከታች በጣም እየያዘብኝ ነው። አያችሁ፣ እንደዚህ ደግሞ መሆን የለበትም። ስለዚህ ድጋሚ አንድ ዙር ልሞክረው። ቆይ ከታች ወይ ዱቄት ማድረግ አለባችሁ ወይ ዘይት ማድረግ አለባችሁ። እሱን ነው የተሳሳትኩት። እንግዲህ ሙያሽ ዘርዘርልሽ ሴግመንታችን ዛሬ ፊል ሊያደርግ የሚመስል ምግብ ይዞ ነው የመጣው። የተሳሳትኩት ከታች ዱቄት ወይም ዘይት ማድረግ ነበረብኝ ጋይስ እንጂ የሊጡ ችግር አይደለም፣ የኔ ችግር ነው። ሊጡ በጣም ቆንጆ ነው፣ አጉላላሁት እንጂ ቆንጆ ነው።
ዱቄት ማድረግ ይሻላል ዘይት ማድረግ ይሻላል? ዩ ጋይስ ዱቄት ላድርግበት። ጋይስ እሺ ዱቄት አድርጌበታለሁ። ዘይት ማድረግ የሆነ ችግር ቢፈጥርስ ብዬ አሰብኩኝ እና ዱቄት በደንብ አድርጌበታለሁ። አይ ቲንክ በቂ ነው። አሁን ካስቸገረኝ ምንም ማድረግ አልችልም። እስቲ ወረቀቱ ብድግ ስለሚል ያናድዳል። አስማች አስፖስብል በደንብ እንደዚህ መሆን አለበት። በጣም ቀጭን መሆን አይጠበቅበትም። አሁን እንግዲህ እንደቀድሞ አስቸግረኝም ብዬ አስባለሁ። እንደዚህ ካደረጋችሁ በኋላ መጠቅለል ነው። ወይኔ ጋይስ እየያዘብኝ ነው። በቃ አይ ቲንክ እየሆነልኝ አሁን አልተቸገርኩም። ቅድም ዱቄት አለማድረግ ያያችሁ ምንም ነገር የሚጠባበስ የሚጋገር ነገር ብዙም እንደማልሰራ የምታውቁት በዚህ ነው። ይሄን ኮመን ሰንስ ነበረ ከታች ዱቄት ማድረግ። እዚች ጋር ግን ትንሽ ቀዳዳ በዝቶበታል። እዚህ ነው ሳይድ በጣም ትዕግስት ይጠይቃል ወረቀት ላይ እንትን ማድረግ። ይኸው ጋይስ እንደዚህ ሆኗል። እንደዚህ ተጠቅልሏል። እንደዚህ ተጠቅልሏል አልቋል። መሀል መሀል ላይ ቀዳዳ ምናምን ነገር አለው። አይ ሆፕ ይታያችኋል ብዬ አስባለሁ። እንደዚህ ካደረገች በኋላ እሷ ምንድን ያደረገችው በቢላ ነው የተቆረጠው። ከዛ በቢላ መቁረጥ ነው። አራት ማዕዘን አድርጎ እኩል እኩል አድርጎ ሳይዙን አሳነስኩት እንዴ ተለቅላልኩ። ጋይስ ከዛ አሁን እዚህ ጋር ነው በጣም በትሪኪ ፓርት። እንደዚህ ማድረጋችሁ አትተውትም። መሀሉን እንደዚህ ሰንጠቅ ሰንጠቅ ታደርጉታላችሁ። ከዛ ሲጠበስ እንትን እንዲሰነጣጠቅ ይሄኛው ቢላ አይመችም። ገብቷችኋል? ይሄ ይመቻል። እዚህ ጋር ምናምን እንደዚህ መሰነጣጠቅ ነው። ከዛ እሱን ቅርጽ ይዝልናል ማለት ነው። ኦተንቲሲቲው ነው የምንፈልገው። ስለዚህ እንደዚህ ያደረጋችሁ ትሰነጣጥቁታላችሁ። እስቲ ይጣፍጣሉ ነው ዋናው እኮ ጨዋታው መሰንጠቁ ላይ። ሊጧ አሪፍ ይሁን አይሁን አላውቅም። ኬክ እንጂ ዳቦ ጋግሬ አላውቅም፣ አልዋሻችሁም። ኬክ እንኳን ኬክ ላይ አልታማ፣ ዳቦ ምናምን ግን ይሄ ነገር ቅርጹ የሚሆን እየመሰለኝ አይደለም ጋይስ። እሺ
እንደዚህ ዳያጎናሊና ይቺኛዋ ግን ትንሽ ናት። እንደዚህ መቆራረጥ ነው በቃ ውስጡን በደንብ እንዲበስል የሚረዳው ይመስለኛል። እሺ ጋይስ 6 ፍሬ ወጥቶልናል። በጋለ ዘይት ማብሰል የለባችሁም፣ ምክንያቱም ቶሎ ይበስልና ይሄ ውጩ ያርና ውስጡ ግን አይበስልም። እንግዲህ እንዳየሁት ቪዲዮ ከሆነ ስለዚህ ሙቀቱን ቀንሼ ነው እያበሰልኩኝ ያለሁት። አይ ቲንክ ሙቀቱ ይሄ ራሱ በስቶበታል። ቶሎ ቡኒ እየሆነ ነው። በጣም በትንሽ እንትን ነው መብሰል ያለበት። በደንብ ሲሆን ነው የሚወጣው። ቶሎ ቶሎ ማገላበጥ የለባችሁም። ከዚህ በደንብ እንዲበስል እኔ ትንሽ እየቆየሁ ነው ያገላበጥኩት ያለሁት። በጣም በቃ ብራውን ነው የሚሆነው። ይሄ ጎልደን ብራውን ነገር ነው የሚሆነው ሲበስል። በጣም ማይ ፌቨራይት ብስኩት ነበረ ድሮ 60 ሳንቲም ነበር የሚሸጠው ኤሌመንተሪ እየነበርኩኝ። ከዛ ግን እኔ በቃ እንደ መንገድ ላይ እንደሚሸጠው ይሄ አለ አይደል የሻይ ቤቱ ላይ እንደሚሸጠው ሆኖልኝ አያውቅም። የትም ቦታ ስበላ እንደሆነ አላውቅም። ቅርጹ እንደጠበቅኩት አልመጣልኝም፣ አልዋሻችሁም። እንደውም ይሄ ትንሽ ይቀራረባል። ይሄኛው ጋይስ የደረሰ ይመስለኛል። ውስጡን ለቄስ ውስጡ የበሰለ ይመስለኛል። እንግዲህ ላይበስልም ይችላል፣ ግን ይሄ ጎልደን ብራውን ከለር ሰጥቶልኛል። ከዚህ በላይ ማቆየት ማሳረር ነው። ቀፈፍ እንዲልልን እንደዚህ በቤኪንግ ፔፐር አድርገን እናወጣዋለን ማለት ነው። አሁን ክሎዝ አፕ ነው ማድረገው። ይሄንን መስላል እንግዲህ አይ ቲንክ በጣም ትንሽ እሳት ውስጥ የቆየ ይመስለኛል ከለሩ። ግን አያችሁ ይሄ እንትኑ እንደዚህ መቆራረጡ የእንትን ጣዕም ይሰጠዋል። ይሄ መልኩን ያመጣዋል። ይሄ እንደዚህ መቆራረጡ እሺ ይኸው ውስጡ በደንብ በስሏል። ጨው ያንሰዋል። ጨው የለውም ግን በጣም ቆንጆ ነው። የእውነት ቆንጆ ነው። ይሄ በቃ ፍርክስ ፍርክስ ነው የሚለው ያችሁት እንደዚህ። ስለዚህ በደንብ በስሏል። የጨው ችግር ብቻ ነው ያለበት። ተሳክቶልኛል። እኔ ሲቀዘቅዝ ነው የምወደው፣ በትኩሱ አልወድም። ስለዚህ ትንሽ ይቀዝቅዝና ሞክረዋለሁ። ጠቃሚ ቪዲዮ ነበር ብዬ ተስፋ አደርጋለሁ። አላቅም ለልጆቻችሁ ለመክሰስ እናንተም እንደዚህ ሲያምራችሁ፣ በተለይ ዩሮፕ ውስጥ ያላችሁ ሰዎች ጮርናቄ ሲያምራችሁ፣ ውጭ ሀገር ያላችሁ ሰዎች ኢንጀነራል እየሰራችሁ መብላት ትችላላችሁ። በደንብ በስሏል። በጣም ቀላል ነው።
በስሏል በደንብ። ለቪዲዮ ጥራት በጣም ይቅርታ ጠይቃለሁ። አንዴ ሲንከሻከሽ ስሙት። ወይኔ ይህንን በማይክ ነበር ማሰማት። እስካሁን አብራችሁኝ ስለቆያችሁ በጣም 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 አድርጌ አመሰግናለሁ። የዛሬ የሙያሽ ይዘርዘርልሽ ሴግመንታችን በተሳካ ሁኔታ ተጠናቋል። ተሳክቶልኛል ማለት ይችላል። ለማንኛውም ጋይስ በሚቀጥለው ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጉ። እወዳችኋለሁ።